በጣም ይገርምሻል ያስታውቃል ትዳር አምሮሻል ጾም እንደሆነ ተፈቷል ምንጣጥዬ ነው መበላ ማንክ ምን ያነፈርቃል በዚህ ቪዲዮ እንግዲህ የማትጠብቁትን የማገምቱትን ነው የምንመለከተው በተለይ የብዙዎች የኢትዮጵያውያን የብዙሃን ፍላጎትን ነው የምንመለከተው በቅድሚያ ግን ደስ የሚሉ ቪዲዮዎችን አዘጋጅቼላችኋለሁ ከዩኒቨርሲቲ ተማሪ የማትጠብቁት በቃ እስኪ አብረን እንመልከተው ተረጋጋም ለነበረው ቆይታ በጣም አመሰግናለሁ ከንቅልፉ ቀስቀሳው ነው እንግዲህ ታች ስልክ ይሰጡት ያስጨፍሩታል ቀለል ያለሽ ስጦታ እስኪንስጥሽ ምንድነው ፈለና አቅም ተማሪ ነን አንበላም አንጠጣም እንስናናብል ይገርመን Times with good friends, making good memories. Avid desta. Moving to the song on the radio. ያ በጣም ደስ የሚል ነገር ነው በጣም ማለት ነው በዩኒቨርሲቲ ተማሪ አቀም እንግዲህ አስቡት ከቤተሰብ ተፋልተው እንዴ አይነት ጓደኛን ያብዛልን በቃ ክፉን ለቅሞ ያውጣልን ባሳለፍናቸው 2 ሳምንቶችም እንግዲህ ትንሳኤንና ዳግማዊ ትንሳኤን አክብረን አሳልፈናል እስኪ በዳግማዊ ትንሳኤ ቤተሰብ ይገናኛል ይጫወታል አንድ አያት ከ2 አመት በኋላ ልጆቻቸውን ሲያዩ ያለውን ስሜት እንመልከት እኔ እስካቸው ድረስ አፈር እየሳሙ ነው ብዬ ያልጠበቅኩም ነበር ማርያም ያኔ ዛት ሁሌም ቀና በሉ ነው ማርያም ወይ በደስታ ልጆቻቸውን አይደለም የሚሳሙት መሬትን ነው ማርያም በጣም ዲጃ እኔ ገባኝ አንድ ነገር ቢኖር ይቺ ሀገር ቆማ ያለችው በአንድ እግሩ ያለችው እንደዚህ አይነት እናቶች በመኖራቸው ነው ባሁን ሰዓት የሚባለው ነው እንግዲህ በደቡላችንም እናቃለን ባልመጣብኝ በቀረብኝ ማን እንደዚህ እንደ የተለያዩ ቋንቋዎች አሉ አቤት ውርደት አንተ አብሮ አደግ ጓደኛ ሙቶ አንተ የት ነበርክ መስደወለልኝ ማልደራ ሞትን የሚያክል ነገር ጠርቶ እንግዲህ መስደወለልኝ መባል ትልቅ ኪሳራ ነው በቃ በህይወት ካፈራው ጓደኝነት መሐመድ የወጪ ብር አምጣ እንዴ አንተ አታመጣ ከዚህ ቁረጭ በቃ የለኝም በዚህ ቁርጥ ማገምቱት ሳምሶን በሰይፉ ሾው ላይ ቀርቦ ብዙ ነገሮችን ብሏል ሰዎች ግን ይቺን 2 ቀን በጣም ያብጠለጠሏት ቃል አለች እስኪ አብረን እንስማት ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ለሊት ነው የሚሰራው ለሊት ነው አቀናባሪዎች ጋር እንትን የሚደረገው ሙዚቃ እንግዲህ ለሊት ነው የሚቀናበረው ስለዚህ እሷም ለሊት ነው የምትወጣው ለሊት ነው ስራዋ ምናምን ነገር ብሏል ሶሻል ሚዲያ ላይ ያለ ህዝብ ግን ቀኔ ነው እያለ እየተረተና ብዙ ነገሮችን እያለ ይገኛል እስኪ እናንተ ይሄን ነገር እንዴት ታብራሩታላችሁ እኔ ይሄ አልበቃም ሲለን ደግሞ ጂጂ ተደፍሬያለሁ ብላ መጣች ከማስንል ደግሞ እንዴ ያለች እኔ ስለሌላ አገባኝ እኔ ግን ተደፍሬያለሁ የተደፈረችዋን እናትሽን በልጆችሽ ያ አባት እስከነ ከለሩ ነግራለሁ ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ ችግር የለብኝ ምንም አላልኩም ሽቴና ወለኩኝ ወነ ሱሪ ነገር ለበስኩኝ አጥፋፋኝ ቀስቤ ሳምሪ ልወጣ ነው አልኳት ይልትጂ መስተለኝ ከጓደኞቼ በቃ ወጣለች በልጄ ባል ተደፍሬያለሁ ብላ ትልቅ ፌዝን ስታፌዝ ነበር ያበደ ሰውን እንግዲህ ማንንም አያምነውም ብዬ ገምታለሁ
እብደቱ ጀምረው ከዚህ ጋር ነው። እነ ሊማኛል እነ ሊያሾ ላይ ቀስ ብለን እንደርሳለን። አንቺ እንደሆነ አታምኚም። ከሳሽኝ እኔና አንቺ እንታያለን። ከሳሽኝ የሰው ልጅ በዚህ ያክል ማለት ነው ከማህፀኑ የወጣን ፍጡር ህይወቱን ለማመስቃቀል ይጥራል ብዬ ነው ያስብ ያላቀም በዚህ ያክል ማለት ነው። አንዳንድ ጊዜ እንደውም ምን አስባለሁ ፈልገውት ነው እንዴ ሁለቱም እንደሚሰዳደቡት የሚላይ ምሮ ውስጥ ሐሳብ ውስጥ ገባሉ። ግን ያውኑ ከፋ በዚህ ልክ ህፃን ልጅ ያያዋል። የልጅ ልጆቿ ያዩታል ይሄን ቪዲዮ ምን አይነት ነገር አይምሯቸው ውስጥ እንደሚቀረጽ አላውቅም። ህፃን ልጅ ደግሞ በሚያሳዝን ሁኔታ የሰጣችሁትን ነው የሚቀበለው። እስኪ ደስ ያለችኝ የወደድኳትን ህፃን ላሳያችሁ። አሜን 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 በሚመጣው ዘመን ያዕቆብ ስር ይሰዳል በሕይወታችን አሜን ማለት እንግዲህ ደስ ስላላት ማለት ነው አላበቃ ብላለች። አሜን 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 እያለች ቀጥላለች። እንደው ድቅ ተበልን ማርያም ከነጂጂ አይነት ከነሊ አይነት ሰው ያርቃት። የሊያም ጠላቶች እንግዲህ የድሮ ቪዲዮ ፈልፈለው ይዘው ወጥተዋል። እኔ ኖርማል ነው ልል አልችልም ቪዲዮውን ማለት ነው፣ ግን ከሷ አንፃር ኖርማል ነው። ከሷ አንፃር ችግር የለውም። ከእንደሷ አይነት ጉሮዎች አንፃር ኖርማል ነው። እኔ ቪዲዮውን አላሳያችሁ። ማየት ከፈለጋችሁ በዚህ ቻናል ገብታችሁ ማየት ትችላላችሁ። ሊያ ግን ለዛ ቪዲዮ እንደዚህ ብላ ምላሽ ሰጣ ነበር እና ወንድ ለማማረክ ወንድ ለማሻፈድ እኮ ጡታችንና ደረታችን ነው የተሰራ ሰዎች አይደለንም። በራሳችን የምንተማመን ሰዎች ነን። ስንሰክርም ፈጭጭ አድርገን ከፍለን ነው 3-4 ውስኪ አውርደን ነው እግራችንን ሰቅለን ጠጥተን ነው ተጋብዘን አይደለም። ወይ ጥቁር ጋብዞን ወይ ቱርካዊ ጋብዞን አይደለም ወይ ኢትዮጵያዊ ጋብዞን አይደለም የምንሰክረው። ከኪሳችን ጣጣ አድርገን ነው። ጌም ተጫውተን አይደለም የምንሰክረው የነበረው ማለት ነው። አሁን እንኳን ጌም ተጫውተን ልጅ ነው የምናሳድግበት ባይዘዌ ማለት ነው። አሁን ልጅ ነው የምናሳድግበት። ጌም ተጫውተን ልጅ ነው የምናሳድግበት። ድሮ ግን እንጠጣለን፣ እንለብሳለን፣ እንዘንጥበታለን፣ ፏንልበታለን ምናምን አያችሁ። አሁን ላይ ግን ላይፍ ስንኖር ልጅ ይዘን ማሳደግ ጀምረናል። በእናንተ ቤት በቃ ወይ ኦፍ ኮርስ የጨዋ ልጅ ነኝ። ጨዋ ያሳደገኝ የጨዋ ዘር ነኝ። ለንግግሬም ለአወራሬም ለአክቴም ስነ ስርዓትን ተምሬ ያደግኩ ነኝ። ይሄ ማይካር ነገር ነው። በዛው በቃ በጣም አስማቃቸዋል ሊያሾት እኔ እንደ 13 ዓመት እኮ ሚዲያ ላይ ቂጤን እንደዚህ ወግቼ ያደግኩት። ይሄ ቪዲዮ የሌላ አርቲስት ወይም ደግሞ የሌላ ጥሩ ነገር እየሰራ የነበረ ሰው ቢሆን ኖሮ እንዴት ይነገር ነበር ይሄ ቪዲዮ የሚለው ነገር አይምሮዬ ላይ በጣም ሲመላለስ ነበር። ሊያሾ ግን ለነዛ ሰዎች ትምህርት የሚሆን ነገር አልፋለች። ምክንያቱም አለመደንገጥ የመጀመሪያው በቃ ውሳኔ ነው፣ ትክክለኛ ማለት ነው። ቀጣዩ ጨዋታዋ ደግሞ የነበረው ጓደኞቿን ድጋፍ እንዲሰጧት መጠየቅ ነበር። ጠይቃም ላይሆን ይችላል። ይሄ ደግሞ ሁለተኛው ስቴፕ ነው ነገሩን ቀላል ለማድረግ። እንደውም እኔ ከዚህ በላይ አድርጌያለሁ ምን ችግር አለው እያሉ ነበር ሲሞግቱላት የነበረው። ደስ የሚል ጓደኝነት ነው እውነት አልክድም። ስለ ጓደኝነት ካነሳን እስኪ ዮኒ ማኛንና ጆን ዳንኤልን እናስታውስ። ዳንኤልን እስር ቤት እንዲገባ ያደረገ አንድ ትልቅ ወንጀለኛ ሰው ሐቅ መነግራችሁ። ጆን ዳንኤል እስር ቤት የገባውና የከረረበት አንደኛና ዋነኛ ምክንያት በዮኒ ማኛ ነው። ገብቷችኋል አይደል? ገብቶ በፎቶ ነገር አጀንዳ የሚፈልግ ሰው ነው። ከዚህ ከዛ እኔ ያኔ ጆን ዳንኤል እንደዛ ሲያስገባው አንፎሎ ነው ያደረኩት። ሄጄ በኢንቦክስ ሰድቤዋለሁ። እሱን ላይቭ ላይ ካስጠቆረ በኋላ ቀጣይ ደግሞ ሰው ሲገለበጥበት ከዚህ በፊት ከ3 ወር ከ4 ወር በፊት እስልምናን ሰርቦ የእስልምና እምነት ተከታዮችን እንዳለ አጥረግጎ ተሳድቦ አይደል እንደ አካውንቱን ያዘጉበት ቤተሰቦች። ከዛስ አሁን ሲመጣ ምን አረገ? አለሳልሶ ፎሎወር ሰበሰበ። ስለዚህ ለሱ ስትራቴጂ እባካችሁ አትነዱ። ሰሞኑንም ላይቭ ላይ እንግዲህ ቤዛ በሚለው ቃል ከነ ልደተ ቃል ጋር ከኦርቶዶክስ ልጆች ጋር እነፈለገ አጥናሲዮንን ምናምን ሰብሰብ አድርጎ ፕሮቴስታንቶችን ይዞ ሲያጋጨና የተለያዩ ቃላቶችን እንዲቀባበሉ ሲያደርግ ነበር።
በመጨረሻም ከሁለቱም ሳይሆን የአንፎሎ ቻሌንጅ ተጀምሮበት ግራ ገብቶት እንግዲህ በኤአይ እንደዚህ አይነት ቪዲዮ ተሰርቶበታል። ምን ጊዜ የሚሆን መቼ የሚሆን በሰው ውድቀት ሳቲስፋይ እንዳትሆኑ። ግን እኔ ቪዲዮ አድርጎኛል። በቃ ሁለት መሀል ላይ ድንግሉ ይለናል። ጾም እንደሆነ ተፈቷል። ምን ጣጥዬ ነው የምበላ? ምን ሆንክ? ምን ያነፈርቃል? ትዝ ብላኝ ነው። ከዚህ በላይ ምን እናድርገው? ባለፈው እናቱ ጋር ሄደን አስከረዝ ነው። እኛ እሱ ድንግልና ሲባል እንፈንዳ። ሌላ ዓለም ላሳይ እፈልጋለሁ። ዋጣርጋት ማልቀስ የለበትም። ዝም በል ትዝ ብላኝ ነው። ይሄን ደደብ ከማስተማር ህፃን ልጅ ማደደብ ይቀላል። ፍቅር አይኑስ ምን ይታያል? ባለጌ አባ ነው ምንድነው? ቆበል ዋጣርጋት እንዳታለቅስ ታለቅስ ዋጣርጋት እንዳታለቅስ። ያጎቴ ሚስት እኮ ትዝ ብላኝ ነው ማለቅሰው እኮ ይሄ ጀለፈፍ አይኑስ ምን ይታያል ሲባል እንኳን አይገምትም እንዴ? እናንተ ብትሆኑ አይን ውስጥ ምን ይታያችኋል ብትባሉ ምን ትላላችሁ? የሆነ ህዝቡ በቃ በአንድነት ጣት እንደሚያስብ አደርጋለሁ። አይኔ ውስጥ ጣት አለ፣ ጣቴ ውስጥ አይን አለ፣ ሰማኝ ገብሩ ይላል። በጣም ይገርምሻል፣ ያስታውቃል ትዳር አምሮሻል። ቆሞ እኮ አይጠብቅም ይቀደዋል፣ እድሜሽም ይቆሳል። በት ብለሽ ብታገቢ ላንቺም ይሻልሻል። ትዳር ያማረውን ካገኘሽ ሁለት በሬ አርደሽ ደግሰሽ ቬሎና 3 ሚዜ ፈልገሽ ትሄጃለሽ ባልሽን ይዘሽ ትሄጃለሽ ባልሽን ይዘሽ እና አግቢ አትቆይ። እናንተም ፋሚሊዎች በትዳር ሁኔታ እንግዲህ እንደ ቤኪ ሰሞኑን ዳሞን ጆከሩን ይመዘዝ የለም። አይልኝ እንግዲህ እንዲህ ደስ በሚል ሁኔታ ማለት ነው በሚገርም እልልታ በቁርባን ተጋብቷል። ቤኪ ሁላችንንም በሳቁና በመላሱ እያታለለ እዚህ ደርሷል። እኛስ የት ነን? ከኔ ጀምረን ጀምበር ከተባለ ጋይስ ማናረገው ነገር የለም። እስቲ ቪዲዮ ላሳያችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ቪዲዮም የሚለው 100 ሚሊዮን ብር ይሰጣችኋል ራቁታችሁን መንገድ ላይ ሩጡ ብትባሉ ትሮጣላችሁ ወይ ነው የሚለው። እስቲ የዚህን ተንከሲስ ህዝብ ኮሜንት ደግሞ እናያለን። ምን አስሮጠኝ? ቀስ ብዬ እሄዳለሁ። ምን አጥፍቼ ነው የምሮጠው? ሰርቄያለሁ እንዴ? የምን 100 ሚሊዮን? ኧረ ሞራል ከሰጣችሁኝ ይሮጣል። የሚደብረኝ ፓንት አርግ ካለ አትዘልዘላ እያንዘላዘል ኧረ ተውኝ። እንዲሁም አውልቅ አውልቅ እያለች ከሰው የተለየ ነገር የለኝ። ጭራሽ ደግሞ ስቴት እኮ ነች። አንቺም ብሎ ፍቅር፣ አንቺ የብር ፍቅር ነሽ። ከሮጥኩ በኋላ የተወሰነ አክሮባት ባሳያችሁ ምን ይመስላችኋል? እኔ ላይ ራሴ ላይ የተቀለደ ቀልድ ነው ይሄንን የምነግራችሁ። በጣም ምግብ ከመጥላቱ የተነሳ ጸበል ሄዶ ለክ ጸበል ቦታ ሲደርስ ሊጠመቅ ሲል መንፈስ ወጣ ከላዩ ላይ አለ። አይ መንፈሱ ጮኸ እንጂ መንፈሱ ነው ጮኸ። መንፈሱ አባ አስለቅቁኝ ብሎ ጮኸ። እኔ ሰማሁት። እሺ አኩ ባንተ ያምራል። አይ እኮ አንተ እንትን እያልካት ነው። አባ አስለቅቁኝ ብሎ ጮኸ።
ምን ነው አሉት ሲሉት አንበላም አባ አይበላም እንዴ ደህና ሰው አገኘው በየራብ መሞቴ እኮ ነው አባ አለ እኔ እንዴት ነው የሰማሁት እሺ አዎ አለ እዛው ለምን አትለቀውም ታዲያ ጸበል ድረስ ምን አስመጣ አባ ምን ሰይጣን ቢሆን በዚህ መጠን ይከፋል እንዴ ይውት እስኪ እንዴት እንደከሳ ማን ደግፎ ያዘው እኔ እኮ ነኝ አለ ከዛ 7 ጊዜ ጮውታል ከዛ ምን አለ ቀጥለው በምን አቅሜ አባ እየነገርኩት በምን አቅሜ አንበላም በምን ድምጽ እንዴት ይወጣል እርቦናል ከዛ የሰማሁት ልሞክር ካሉ ግዴታ ነው አሉ ካሉ ልሞክር ብሎ ድፍት አላሉ እንኳን ጸበል ቦታ ሆነ ያን አዳራሽ ውስጥ ይሆን ያልቅ ነበር እንጂ በላል ምግብ በደንብ ነው በላው ያው ለጨዋታ ያህል ነው ተመልካቾቻችንን የምናወራላችሁ እንጂ ምግብ በደንብ ነው በላው ለማንኛውም ቤተሰቦች በዛሬ ይላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ